መንገድ ላይ አንድ ነገር እንዳትሆኝ አደራሽን ቀስ ብለሽ ልጅቷ እዛ ጋር እየጮኸች ነው ሙኒት ደግሞ መኪና እየነዳች ነው በጣም ብዙ ኪሎ ሜትር እየሄደች በዛ ላይ ግን እዛ ቦታ ላይ ስደርስ ግን ፖሊስ አቁመዋታል በጣም ብዙ የተወከሉ ሌላ ልጆች ውጭ ላይ ተይዘው እሷ ግን በንግግር አሸንፋ ሙኒት ራሷን ሪስክ ውስጥ ከታ ገባች አሸንፋ ረግጣ ገባች ከፖሊስ ጋር ተጋፍጣ ማለት ነው ምንድነው እዚህ ጋር ኢትዮጵያ ላይ ያላችሁ እናንተ እዚህ አረብ ሀገር ላይ ላሉ በተለያየ ቦታ መድረስ የሚችሉት አሁን ለምሳሌ ትላንትና ላይ የሆነ ፍቃድ የተሰጣቸው ሰዎች ቢኖር በደቂቃ መድረስ ይችሉ ነበር እሷ ጋር ግን በምንም አይነት ነገር ላይ መሄድ ቢችሉ እዛ ቦታ ላይ ቤቱ ቢደርሱም እንኳን መግባት አይችሉም ማውጣት እየታረደች እንኳን መግባት መድረስ አይችሉም ይሄ ነገር ደግሞ ማን ነው ይሄ ሚና መጫወት ያለበት ኢትዮጵያ ያላችሁ እናንተ ናችሁ ፍቄ እነ ካሌድ በጣም ብዙ ነገሮች ብዙ ሰዎች አላችሁ ሌሎቹ ማለት ነው እስከ መጨረሻ ላይ ደርሳችሁ ለነዚህ ሰዎች ፍቃድ ቢሰጣቸው ድምጽ ብትሆኗቸው ገብታችኋል አንድ ሰው ለምሳሌ በነበረበት ላይ መጀመሪያ ፍቄ ትላንትና ብዙ ነገሮች ስታስቆም ነበር ፊትህ ላይ የነበረ ሀዘን እውነቴ ነው እኔ ደም ነው ያለቀስኩት ፊትህ ላይ የነበረ ሀዘን ጭንቀትህ ካቅምህ በላይ ነበረ ተው ይያልክ ማለት ነው እዛ ቦታ ላይ ለምንድነው በኮድ መነጋገር ትችል ነበር መድረስ መግባት እሷ ላይ መድረስ የሚችል ሰው ቢኖር ኖሮ ስልክ ባይነሳም ጣጣ ይዛችሁም ነበር ያ ወረቀት ቢኖር የፍቃድ የተሰጣቸው እስከ መጨረሻ ላይ ሄዶ ፍቃድ የተሰጣቸው ሰው ቢኖር ኖሮ በውስጥ እየተነጋገራችሁ እዚህ ጋኛ በሙድ ይዛችሁን ሌላ ኢንፎርሜሽን እንዳይወጣ አድርጋችሁ እዛ ላይ በደቂቃ መድረስ ይችል ነበር ያ ግን ማድረግ አልቻልክም ጭንቀት ብቻ ሆነህ ነው የቀረኸው ስለዚህ እንደምንም ሆናችሁ እነ ሞኒት ዱባይ ያሉ ሳውዲ ላይ ያሉ አሁን ትላንት የነበሩ 4-5 ሰዎች ከዛም በላይ በየቦታው በየሀገሪቱ አንድ ቦታ ላይ አይደለም ኤጀንሲ ያለ አንድ ቦታ ላይ አይደለም ኮሚኒቲዎች ያሉት እና በየቦታ ላይ አንድ ሁለት ሰው ቢቀመጥ ለዛ ሁለት ሰው ደግሞ ኢትዮጵያ ያለው ሰው እንደዚህ ዛሬ ተሯርጣችሁ እንዳስጨረሳችሁ ለነዚህ ሰዎች ፍቃድ ቢሰጣቸው ለምሳሌ እኔ አሁን አንድ ሌላ ቦታ ላይ ሆኜ እኔ በኢትዮጵያ በራሴ ዜጋ ተደብድቤያለሁ በራሴ ዜጋ ደማልቅሻለሁ ግን ድምጼ ሳላወጣ እንደምንም አድርጌ እግዚአብሔር ይስጠውና ወንድም አናግሬ ከሀገር ነው የቀየርኩት ምንም ሳልናገር ለምን ሰው የለም ብዬ ማለት ነው አሁን ግን ሰው እንዳለ ወገን እንዳለ እናንተ እንዳላችሁ ስንረዳ መስተካከል ያለበት ነገር ቢስተካከል እናንተ ድምጽ ሆናችሁ ለነዚህ ነሙኒት ለሳውዲ ላሉትም የተለያየ ሌላም ሀገር ላለ ሰው ደግሞ ፍቃድ ቢሰጠው ቢያንስ እዛ ቦታ ላይ ከደረሱ በኋላ የሚገቡበት የሆነ ወረቀት ቢሰጣቸው ስምረትዬ በነገራችን ላይ this big በቃ ትልቅ የሆነ ፖይንት ምን ያነሳሽው እግዚአብሔር ይባርክሽ ለምን ይሄንን ሐሳብ ከ3 ዓመት በፊት አንስተን እዛው ባላችሁበት ሀገር የህግ እውቅና ባላቸው ሰዎች ከደሞዛችሁ 2% ሆኖ ቢያንስ ጀምሩ ተብሎ እነሰርተ ብላ በወቅቱ በዛ ዱባይ ላይ የነበሩ ልጆች ነበሩ በተለያየ ቦታ ላይ አንስተ ነው ተወያይተን ሐሳቡን ለግል ጥቅማቸው መውሰድ የፈለጉ ሰዎች እድልና አቋቁም ብለው ነገሩን አከሸፉት ያንንም ያልነው ምንድነው ችግሩ አሁን ካለው በላይ የመጣ ስለነበረ በዛ ጊዜ ላይ እዛው ባለ ሰው ተደራጅቶ ቢያንስ በጣም ብዙ የተማሩ ሰዎች አሉ ብዙ አቅም ያላቸው ሰዎች አሉ በየቦታው 2 እና 3 ሰው መቅጠር ይችላል የያንና 2% ብዙ አይደለም በጣም ብዙ አይደለም ህጋዊ በሆነ መንገድ ፕሮሰስ ተደርጎ ችግር ሲመጣ አበሻ ሁሌ ዛሬ በይበልጥ ተናግሬዋለሁ ደግሜም ነው የምለው የሚረዳንን ሰው አንለይም ወንድም ካሊድ በሉ ተስፍሽ አረርጌው ጀጎልን አቋቁም በእንደዚህ አይነት ሁኔታ እንኳን ላሉ ሰዎች ስማቸው ሲጣፋ ሼርና ኮፒ ያደረግን ለሌላ ሰው የምናስተላልፈው እኛ ነን ችግሩ ሲመጣ አጠገባችን የሌሉ ሰዎችን ነው ሁሉ ጊዜ ጀግና አድርገን የምናስቀምጠው ችግሮች ባሉ ጊዜ ግን መጥተው ለችግራችን የምንጠይቃቸው ሰዎች ቤታቸው እንኳን ሄደን እንዴት ዋላችሁ አንልም እናዚዛን እነ ሙኒትን ከምሬ ነው የምነግራችሁ ከቦታ ቦታ ይለያል አንቺ ያነሳሽው ሐቅና ሐቅ ነው ይገባል ለዚህ በሰው በችግሩ ሰዓት የሚሮጥ ኤምባሲ የራሱ ስራ አለው በነገራችን ላይ ዛሬ እኔ ጠዋት ተነስቼ ሄጃለሁ የነበረው ስብሰባ ላይ ናቸው በሩ ተዘግቷል ማንም ሰው የለም ሚኒስትሩ ሲመጡ ነው የተከፈተው ውስጥ የነበሩት እግዚአብሔር ይባርካቸው ካሊዶ ኦሬዲ ብራንድ ነው ለኛ ብራንድ ነው የእውነቴን ነው የምነግራችሁ ከሩቅ ነው የሚታየው ዘበኞቹ አላስገባም ያሉት ምናምን ና ነው የተባለው
ካሊዶ ና ባይባል ዛሬ ይሄ ችግር አይፈታም። ካሊድን ከፍ አድርገን ብናስቀምጥ አጠገባችን የሚረዱንን ሰዎች ከፍ ብናደርጋቸው ተጠቃሚኛ ነን። ያ በር የተከፈተው ለኔ አይደለም። እኔ ጭንቀቱ ነው የነበረኝ። በሩ የተከፈተው ለካሊድ ነው። እውነቴን ነው የምነግራቸው። ችግሩን ገብተን አስረድተን ግን በዛች ቅስፈት የተረዱበት መንገድ ገርሞኛል። በሚኒስትር ደረጃ እንዲህ አይነት ችግርን ስትነግሯቸው ሰከንድ አልፈጀባቸው። እኔ በገባይ ልክ ነው ወዲያው የገባቸው። ይሄ ጉዳይ ነፍስ ሊያጠፋ ይችላል። ወዲያውኑ አሁኑኑ እች ልጅ ወደ ኤምባሲ ትውጣ ብለው እዛው ኤምባሲ ጋር ነው የደወሉት። ማመስገን እንልመድ። ሌላውን ጉዳይ እንቶ ያቁን ነው። እውነቴን ነው የምነግራችሁ። አንዳንድ ጊዜ ከልብ ለዛ ነገር መሰጠት ያስፈልጋል። ካሊድ በዛች ቅስበት የመጣበት ሁኔታ ሌላ ቦታ ላይ ስብሰባ ነበረው፣ አቋርጦ ነው የመጣው። ጩኸት ብቻ ነው። ነገም ከተጮኸ ነው ሰው የሚጠራው። መሆን የለበትም። አሁን ያልሽው ሀሳብ እኔ አሁን በአጋጣሚ ሆኖ ዋናው የሚመለከታቸው ሰው ስልካቸው እጅ ያለ ሀቁን ነው የምነግርሽ። ከኢትዮጵያ ከመውጣቴ በፊት የማደርገው አንደኛው ይሄንን ነው። ሄጄ በየሀገሩ በእንደዚህ አይነት ሁኔታ ለሚሰሩ ሰዎች እውቅና ተሰጥቷቸው ዝም ብለው በራችሁኑ በተባሉበት ሳይሆን ባጣሩትና ነገሩን ኢንፎርም አድርገው በትክክለኛው መሄድ በሚገባቸው ሰዓት ሲሄዱ ለሕግ ተጠያቂነት እንዳይጋፈጡ፣ ለአደጋ እንዳይጋለጡ የኤምባሲ ከለላ ያላቸው መሆኑን ማረጋገጫ እንዲሰጣቸው ማድረግ ከተቻለ እገዛ ነው የሚሰጠው። ከጥቅም ውጭ ያሆነ ነገር ማለትም በቃ በሐቅና በሐቅ ያለ ነገር ይሄንን ነው የምለው። ልጅቷ ለሁላችሁም መረጃ የምናገረው አዚዛዬን ከልብ መጀመሪያ መስግኜ፣ ምክንያቱም ትናንትና ለዛ ጭንቀት ሌላ ቀን ቢሆን ወቅሳት ነበረ። ትናንትና ግን ላይቭ ከፍቼ ልክ እንዲቆጭ እንዳልኩኝ ዝጋናን አዚዛ ትፈልጋለች የልጅህ እናት ምናምን እየተባልኩ ስባል የሄድኩበት ትልቁ ጉዳይ ምን ተፈጥሮ ነው? ምን አጋጥሟት ነው? ከምሬ ነው። ለምን ያለ ምክንያት አዚዛ ጠርታኛ አታውቅምና ምንድን ነው ብዬ ሲሄድ የሚያየሁትኝ በወቅቱ ያ የሰማነው ነገር ያማል። ቃልም አልተናገረችም። እኔ የልጅነት ጓደኝነቷ ይሁን ድፍረቷ የላከችው ቪዲዮ ሌላ ቀን እንወቃቀስበታለን፣ ሌላ ቀን እንነጋገርበታለን። እሱ ከምሬ ነው የምነግራችሁ። ያንን ቪዲዮ አይቶ እንቅልፍ የተኝ አስፈቅጄ ነው የላኩት። እንዴ አስፈቅጄ ነው የላኩት። ለማንኛውም ከምሬ ነው የምነግራችሁ። ያንን ቪዲዮ አይቶ እንቅልፍ የተኛ ሰው ካለ እውነትም ችግር አለበት። ከዛ ውጭ ግን የተፈጠረው ትልቅ ስራ ነው የሰራሽው። በጣም ትልቅ ከምሬ ነው የምነግርሽ አዚዛዬ። ያንን ባታደርጊ፣ ያንን ድፍረት ባትጠቀሚ ማንም ሰው ለዚሽ ልጅ ይሄ ነገር ደግሞ በአንድም በሌላም በተዛባ መንገድ ሄዶ ልጅቷን አደጋ ላይ ጥላት ነበር። ዛሬ እኛ ሄደን ለማስረዳት እንኳን የቻልነው ያ መረጃ እጃችን ስላለ ነው። ያገዘን እሱ ነው። ግን ለወደፊቱ እንዲህ አይነት መረጃ ይጠቅመኛል ተብሎ ሰዎች ስህተት እንዳይፈጽሙ፣ ህይወታቸውን አደጋ ላይ እንዳይጥሉ በዚህ ጉዳይ በሰፊው እች ልጅ ትውጣና በግልጽ ተወያይተንበት መቆም ካለባቸው ነገሮች አንዱ እንዲህ አይነት መረጃ መውጣቱ ጥሩ ነው። የሚወጣበት መንገድ ግን ስህተት ነው። ዛሬ ይሄ መረጃ አረቦች እጅ ነው ያለው። መደበቅ አንችልም። የልጃችን ፊት እዛ ውስጥ አለ፣ ፊቱ አለ። ሊያጋልጣት የሚችለው ጉዳይ አለ። በቃ ሊያጋልጣት አደባባይ ወጥቶ ሊያሰቅል የሚችል ጉዳይ አለው። ስለዚህ እንዲህ አይነት ነገሮችን አዚዛዬ አንቺ ብዙ ጊዜ በአብሶ ሳውዲ ላይ ብዙ ልጆች ካለማወቅ ነው የሚመጡት። ዛሬ ከሚኒስትር ዴታው ጋር ስናወራ የነበረው አንደኛው የሚያሳዝኑኝ ነው ያሉት የዋህ ስለሆኑ ነው። በየዋህነት ነው ሁሉም ጥፋት የሚያጠፉት። ይህ አሁን ጥፋት በነገራችን ላይ ጥፋት ነው። በጣም ትልቅ ጥፋት ወንጀል ነው። ጥፋት ሳይሆን ትልቅ ወንጀል ነው። ትልቅ ወንጀል ነው። የማይረዱ ሰዎች አሉ እንጂ እዛ ሀገር የሞት በቃ እሱ ያለን ነው። ኦልሬዲ ይሄን ጉዳይ
ሴትየዋ በሆነ ምክንያት አሁን እዚህ ጋር በዲቴል አናወራው የማናወራው ልጅቷ ከወጣች በኋላ ግን ዘርዝረን ነው የምንነግራችሁ ምክንያቱን ጭምር ለምን ወንጀል እንደሚሆን ምን አይነት ችግር እንዳለው ሁሉ ነው የማወራው ነው። ቪዲዮን ማሳየት አልችል ይሆናል እንጂ በአፌ ለመናገር ችግር የለብኝም። እነግራችሁ ከምሬ ነው። እና ዛሬ አሁን የገባውበት አዚዛዬ ትልቁ ነገር ማመስገን እፈልጋለሁ የሰራተኛና ክህሎት ሚኒስትርን ከምር ዛሬ በራቸውን በካሊድዬ መንገድ ቢከፍቱልንም ለሁል ጊዜ ለኛ ክፍት እንደሆነ ነግረውናል። ክፍት ነው። መረጃዎቻችንን ሙሉ ለሙሉ መስጠት እንደምንችል አግባብ ያለው የተቀናጀ መረጃ ካለ ማስተላለፍ እንደምንችል ነግረውናል። ሁሌ 24 ሰዓት የምንሰራው ለእናንተ ነው ተብላችኋል። 24 ሰዓት ነው ያሉት። ይህንን እንደ ቀልድ አትውሰዱት። እኔ ነገ ልጅቷ ከገባች በኋላ ወስጄ እዛው ጋር ቪዲዮም ሰርቼ አመስግኜ የምሰራውን አደርጋለሁ። ለምን ይሄ ቀልድ እንዳይመስላችሁ ትልቅ ነገር ነው። ስለዚህ ይሄን ከተባላችሁ እናንተ ደግሞ ዝም ብሎ በተራ ውሃ ቀጠነ ባልተፈጸመ ወንጀል ዝም ብሎ በሚደረግ ነገር ሶሻል ሚዲያው ላይ ኤምባሲው እንዲያደረገኝ ቆንስላ ጽሕፈት ቤቱ እንዲያደረገ ኮሚኒቲው እንዲያደረገ አንዳንዴ በራሳችንም ጥፋት ጭምር ኤጀንሲ እንዲያደረጉ እየተባለ በሐቅም የቆሙ ኤጀንሲዎችን እየከሰሱ መወንጀል ይሄ አግባብም አይደለም፣ ነግበኔ ነው። ይሄንን ጥንቃቄ አድርግ። ሚዩት ነሽ ከኔ ጎን ስትቀመጪ ትረሻለሽ። አሁን እንደዛ እኮ ነው። ምን ታደርገዋለህ? ኤጀንሲ ብለን የምንለው አንችልም። የኤጀንሲውን ስም ስለማንጠራ የኢትዮጵያ ኤጀንሲ ብለን ሁሉንም የምንረመርመው። ወይ የኔ ቆንጆ እንዴት ነሽልኝ? እና ዋናው አሁን ምንድነው እዚህ ላይ ላላችሁ እድል ልስጣችሁ። እኛ ብዙ እያወራን ስለሆነ ትንሽ ቆይተ ልጅቷን ባለቤቷም ይመጣል ስላለው ተስፋ ስለምንሰጣት ነገር አይደለም የማወራው። ተጨባጭ በሆነ መንገድ አገርሽ ብትገቢ ምን ትሰሪያለሽ ተብሎ ይሄን ታደርጊያለሽ ተብሎ ጸበልም ትሂድ ቁርአንም ይቀራላት እንደ ሃይማኖቷ ጸሎትም ይደረግላት። ፓስተር ተጠርቶ አላቀም እምነቷን ስለማላቅ ልጁን አይቻለው። ኦርቶዶክስ አማኝ ነው ከራሱ አይቻለው። ልጅቷ ወደ ጸበል መሄድ ካለባት እንደገባች ያለው ነገር በተስፋ ለመምጣት አለበት። አንድ ጊዜ ዳጉ አንተ ነህ ባለቤቷ ነህ? ሰላም ናችሁ? እንዴት ናችሁ? ደህና ነህ ወይ? ደውዬልህ ነበረ። አዎ ያው አስገብታችሁኛል። አመሰግናለሁ ጋሽ ፍቄ እና ተዛንም አመሰግናለሁ። ሁሉን እዚህ ጋር ያለውን ቤተሰብ በጣም ነው ማመሰግን። ከልብ አመሰግናለሁ። እኔ እንጃ ምን እንደምል አላቅም። ፈጣሪ ውለታችሁን ይክፈለው። እኔ መቼም ምን እንደማረግላችሁ አላቅም። እግዚአብሔር ፈጣሪ ውለታችሁን ካልከፈለው እኔማ በእኔ አቅም አይተኛን እኮ ጋሽ ቅድም አንተም ሳትቀር ማን ለዚህ ልጅ እኮ እናንተ ናችሁ የደረሳችሁላት። እኔማ ምን አረኩላት? ምን ደረስኩላት? ከየትስ ደርሼ? እግዚአብሔር እንደው አሁንም ከፍ ያርጋችሁ። ከዚህም በላይ ሼር አድርጉለት። ግድ የለም ቆይ አንዴ ትግባና የኢትዮጵያን ሕዝብ ምንም በቪዲዮ አብራችሁ ናችሁ ታመሰግናላችሁ። አሁን ያለው የምንጠይቅ ጥያቄዎች ይኖራሉ። በዛ ውስጥ እሷም ጋር ያለውን ሁኔታ አሁን ያለችበትን ኮንዲሽን ምንድን ነው ቅድምም ስደውልልኝ የነበራለና አንተ ትንሽ ደቂቃ ጠብቅ። ለአረጋ ልስጣት እድል ለምን ከታችም ሌሎች ሰዎች መግባት ያለባቸው እንዲገቡ አረጋ የራየዋን እድል ልስጥና ከዛ አንተን ካሊድም ይምጣና ሙኒትም ትምጣ ሌሎችም መተው እዛ ላይ እድል እንሰጥህና በደንብ ራስህን ገልጸ ያለችበትን ሁኔታ ነው። ለካሊድ ሼር አድርጉለት። እዚህ ጋር ስልክ ስለገባሁበት ነው። ሚሚዬ ሼር እያደረግኩለት ነው። አድርጉለት፣ ችግር የለም ይመጣል ካሊድዬ። እሺ እኔን ከታች እጠብቃለሁ። አንተ እዚህ ቁጭ በል እንዳትወጣ፣ ቁጭ በል። ለምን ሙኒትዬንም ሼር አድርጉላትና ስላለው ነገር አንተ በግልጽ እንድታወራን ስለምንፈልግ ነው። እሺ ሙኒትን መታለች። ሳዋት ሙኒትን ቦታ ስለሌለ ፍቄ የሚያወራ ሰው ሀሳብ የምትቀበለው ተቀበልና ሙኒት ትግባ። አስገቢያት፣ ቦታ አለ። አይ ምናልባት እኛም ቦታ እንልቀቅላችሁ። ምናልባት ሌላ ከኛ የተሻለ የሚያስፈልጉ ሰው ስለሚኖሩ ቁጭ በሉና ሲመጡ እንትን ትላል። ሙኒትም ገብታለች። ካሊዶም ሲመጣ ችግር የለም። ሸዋረጋ ትናገር። ከዛ መሲን ምድል ሰጣትና ብዙ
ለማላችሁ ሰላም አልሽ ወንድም በጣም ነው የምናመሰግነው። ሁላችሁንም እዝጋ ሙኒትንም ሁላችሁንም ገሌ ገሌ አንልም። እኛ ልጆቻችሁ እህቶቻችሁ ተበትነን ያለ ነው። ለካ ሰው አለን። እኛ ማዳም ኩሽና የምንሰራው ብቻ አይደለንም። ወንበር ላይም የተቀመጠ ስለኛ የቆመ ወንድሞች እህቶች አላችሁን። ክበሩልን። በቃ አትተኙ። ተበትነን ያለ ነው። እንዲህ ስንቸገር ድረሱልን። ትናንትና ፊት ላይ የነበረው ንዴት ሁላችሁም የነበረው ቁጭት በቃ እንቅልፍ ሳይወስደን ነው የተበተነው እህቶቻችሁ ያደር ነው። ዛሬ ደግሞ ለዚህ ደስታ የበቃ ነው በእናንተ ነው አላችሁን። ለካ ስንበተን መለቅሶ ብቻ አይደለም ስንበደልም የሚደርስ እህት ወንድም አለን። ክበሩልን ወንድሜዋ፣ በጣም ነው የምናመሰግነው። እየተሰቃየን ብንኖርም ችግር ለህይወታችን በሚያሰጋ መልኩ እንደዚህ እናንተ ካላችሁልን እኛም ብርታት ይሆነናል። እንጎብዛለን፣ እንጨክናለን። ግን በህይወታችን ላይ እንዲህ አይነት ነገር ሲመጣ ለካ ሀገር አለን፣ ለካ ወገን አለን የቆመ። ሁላችሁንም እዚህ ጋር ክበሩልን። እኔ ምንም ሰዓት አልሻማህ። እንደው በጣም ስለተደሰትኩ ነው ይሄን ያህል ቁጭ ብዬ የጠበቅኩት። ክበሩልን ሁላችሁም። ሁላችሁም ሙኒትም በባለፈው እኛ ዱባይ ላይ እንዴት አርጋ ገብታ ራሷን መስዋዕት አርጋ ከሽንት ቤት ከፍታ አውጥታ እህታችንን በህይወት አተረፈቻት። ትናንትናም ይሄ ትልቅ ሪስክ ያለው ነገር ነው። እንደ አርጋችሁ ሸፋፍናችሁ እህታችንን በህይወት ማውጣታችሁ ይሄ መስዋዕት ከፍላችኋል። እኛ ኤምባሳችንም ጥሩ ነው። አሁን እየተንቀሳቀሰ ነው። በቃ በጣም ጥሩ ላይ ነው ያለ ነው። ለካ መስራት እንደዚህ ባለው ሰዓት ነበር። ፊት ምንም አይነት አይዲያው ባልነበረን ሰዓት ተዘግቶብን ስንደበደብ ስለምንም የማናቀው ከሪፖርት ተቀብለው ቤት አምጥተው ሪፖርት እስከሚወስዱን ምንም ሳናቅ ብዙ ችግር አሳልፈን ያንንም ጊዜ አሳልፈናል በእግዚአብሔር ኃይል። አሁንም እንደዚህ ወንድሞቻችን በደቂቃ እየደረሳችሁ ከችግር እያወጣችሁን በጣም ጥሩ ላይ ነው ያለነው። ክበሩልን። በጣም ነው የማመሰግነው ሁላችሁንም። መገሌ ገሌ ያለለም እግዚአብሔር የዚህ ህይወት ዘመናችሁን ይባርክላችሁ፣ ልጆቻችሁን ይባርክላችሁ። እንደኛ ለስደት አይበልባችሁ። እኛንም የስደት ዘመናችንን ባጭር ያርግልን። ክበርልን ወንድሜ አውርደኝ። እሺ ሻረጋ አይዟችሁ ሁላችሁም። እንግዲህ ምን አለ መሰላችሁ በዚህ ጉዳይ ላይ ቀን ከሌሊት የሚደክሙ እህቶቻችሁ ሁሌ አሉ። ሁሌ ሰድባችሁ ለሰዳቢ ባትሰጧቸው፣ ጥንጥዬ ነገር አንድ ሰው ሐሰትም ይዞ መጣ ምንም መጣ ባልተጣራ ነገር አደባባይ እያወጣችሁ እናንተም ተከትላችሁ ከምታረጉ አጀግኗቸው። ኢትዮጵያ ውስጥ የሚከብደን አንዱ ትልቁ ነገር ጀግና ማውጣት አንችልም። ጀግና ማውጣት መልመድ አለብን። ጥያቄዎቻችሁንም መመለስ የሚችሉት እኔ ዛሬ በወንድም ካሊድ በለበሰው ልብስ ባለው ክብር በሰራው መልካም ስራ እህታችንን እንዳዳንን ነው የሚሰማኝ። ሐቁን ነው የምነግራችሁ። በቃ የተሰማኝን እውነት ነው የምነግራችሁ። ለምን የወንድም ካሊድ ከርቅ መታየት ባይኖር ኖሮ ወንድም ካሊድ ባይታይ ኖሮ ቢሮ ማንም ሰው የለም የሚሰራ። በጣም ብዙ ህዝብ ቆሟል። ኤጀንቶች አሉ። በጣም ብዙ ጉዳይ የሚሰሩ ሰዎች አሉ። በር ላይ ተኮልኩለው ነው ያሉት። ብዙዎች አሉ። አዳራሽ ትገቡና ቅሬታችሁን ታቀርባላችሁ ነው የተባሉት። እዛው ጋር ቆሜ ነው አንድ ቀጥ ብላችሁ አዳራሽ በዚህ ጋር እንኳን ብትወጡ ያ ማለት ምንድነው? እድል አግኝታችሁ እንኳን ለመጠየቅ እንደ አንድ ሰው እህቴ እንዲነች ለማለት ስራ ብዙ ስላለ በጣም ብዙ ችግር በየቦታው ስላለ አረብ ሀገር ሲባል እኛ የሚመስለን እኔ ብቻ ያለው የሚመስለናል። አይደለም፣ በጣም ብዙ ነው። በብዙ መንገድ ችግር አለ። እያንዳንዱ ችግር አይነቱ ይለያያል እንጂ የዚች እህታችን አደጋው የከፋ የሆነው የኤጀንቱ አለመተባበር። እኔ ደውዬለታለሁ። ማን አንተ ነው ያለኝ። ማን አንተ ፈርሞ የላካት ሰው ያናግረኝ። እኔ ለእኔ ያለውን ለኤምባሲዎች ብሏቸዋል። ለኤምባሲዎች ለምን ለሚኒስትሩ ሲናገሩ ትልቁን ችግር የፈጠረብን አዲስ አበባ ያለው ኤጀንት ነው ያሉት። ትልቁን ችግር የፈጠረው ይህን ጉዳይ ቶሎ መቅረፍ ሲገባል። የሚያሳዝነው የልጅቷን ዶክሜንት ባለቤቷ ሲሰጠው አሳልፎ የሰጠው ለአረቦቹ ነው። ሳውዲ ልኮታል። እንዲህ አይነት ችግር ይላካል ወይ? ስለዚህ በተቻለ አቅም የስራው ሙያው አልገባውም። ልጁ አዲስ ነው። ወንድሙ አሜሪካ አለ። ብር ላከለት። ከገጠር መጣ፣ አዲስ አበባ መጣ፣ ኤጀንት ሆነ። ሌላ ተአምር የለው። አረብ ሀገር ምን እንደሆነ እንኳን አያውቅም።
ምን እንደሆነ እንኳን አያውቅም። ልጅቷን ማውጣት እንዴት እንዳለበት እንኳን አያውቅም። እንዲህ አይነት መረጃ እንዴት ነው የሚላከው? ፍራቻችንን ተዉት፣ ጭንቀታችንን ተዉት። የልጅቷን ህይወት የሱ ቢዝነስ እንዳይበላሽ፣ የሱ ስራ እንዳይበላሽ ብቻ ነው ያደረገው። ኦልሞስት ሰው እንኳን ሲደውልለት ማን እንኳን እየደወለ እንደሆነ እንኳን አያገባው። ከኤምባሲ ሰው ተደውሎለት ሪስፔክት አድርጎ እንዲህ አይነት ችግሮች ካሉ ባካችሁ ተባበሩኝና እናውጣ ብሎ ውጭ ጉዳይ ሚኒስትር ደረጃ መሄድ እኮ የነበረበት እሱ ነው። ቪዲዮን አይቶ አልቅሷል አሉ። ምን ዋጋ አለው? ቪዲዮን አይቶ አልቅሷል። እንዲህማ ሊሆን አይችልም ብሎ ግን ያንን ቪዲዮ ራሱን ፓክ አድርጎ ነው የላከው። አንዳንዴ ስራውም ላይ ያላችሁ ሰዎች ብትሆኑ እባካችሁ ጥንቃቄ በሚያስፈልገው ነገር ተጠንቀቁ ነው። አሁንም ቢሆን እዚህ ጋር የምሬን ነው ሙኒትን ማመስገን እፈልጋለሁ። አዚዛን፣ ጁጁን፣ እሙ ከምሬ ነው። ቀኑን ሙሉ ስልክ ካለማቋረጥ እኔ በቃ እቺ ልጅ በኋላ እንዳትከስር ሁሉ ፈራው። የምትደውለው በቀጥታ ጭምር ነውና አንዳንዴ ነፍስየዋ ነው የተጨነቀውና እባካችሁ የሚመሰገኑ መልካም ስራ የሚሰሩትን ሰዎች አመስግነን፣ ለልጅቷ ግን አሁን ባለቤቷም ስላለ ለመሲድ ድል ሰጥቼ እኛ እዚህ ጋር እንደ ሙኒትም ስላለች ከስደቱ በፊት ሊደረግ የሚገባው አንድ ነገር ለዚች ልጅ ቃል መግባት ካለብን እንግባ። ሳርዬ መሲ ሁሉ በየቦታው ከከሌ ብዬ ነው ያልናቸው። ኢትዮጵያ ላይ ቁጭ ብለው እነ ተስፍሽ የሚያደርጉትም አንድ ሰው አስክሬን ለማስገባት ያለውን ስቃይ ያላየ ሰው የሬሳ ነጋዴ ብሎ ይሳደባል። ምን ያክል ችግር እንዳለው ያልገባው ሰው ቤቱ ይግባትሉ እርግማን ስለማያስፈልግ ምን ያክል ስቃይ እንዳለው የአንድ ሰው ሞት ሄዶ ቤተሰብ ውስጥ አንድ ሰው ሞቶበት ሬሳ ከፍቶ ማየት የማይችል ሰው ነው። ዛሬ ትናንት የሞተችው እህታችን አስክሬን በየስልካችን የሚመላለስብን እንደ ቀልድ አትዩት። ስቃይ በልተው የሰው ሬሳ ተቀብሎ እንደ ቀልድ አትዩት። እንደው ስራ እንኳን ሆኖ ቢሆን ጀግና ነው መባል ያለባቸው። እንደው ቢሆን የሂውማኒቲያቸውን መልካምነታቸውን ውስጣቸው ያለውን ደግነት ተዉት፣ መቀበል ያቀታችሁ። እኔ ይሄንን የምናገረው አረብ ሀገር ላላችሁ ልጆች ነው። በነገራችን ላይ ዛሬ እዚህ ቤት ስላላችሁ የሚያግዟችሁን ሰዎች እወቋቸው። ቢያንስ እናንተ ክብር ስጧቸው። ሌላው ያለው ከምሬ ነው። ታምም ያለው ብትሉት የማያችሁ፣ ቸግሮኛል ብትሉት የማያችሁ፣ ስለእናንተ ብሶት መስማት የማይፈልግ እሱ እየጨፈረ ከሆነ ሙዚቃ ከፍቶ ይደንሳታል እንጂ አዚዛ ቤት መታችሁ ንግድ እየነገደች አስቆማችሁ ችግራችሁን ትነግሯታላችሁ። ሙኒት እባክሽ ድረሽ ተብላ ከልጆቿ ተለይታ በደረቅ ሌሊት አደጋ ባለበት ቦታ ትገኛለች። ሳርዬም እንደዛው፣ መሲም እንደዛው፣ ሌሎቹንም ወንድም ካሊድ በሉት ተስፍሽ በሉ። እነዚህን ሰዎች ከሰዳቢ እኩል ቁጭ ብላችሁ ሼር እያደረጋችሁ ባትሳደቡ እንኳን ለነሱ ስድብ የተደረገውን ሼር አድርጋችሁ የምትለጥፉ ናቸው፣ ዲዩት የምታረጉ ናቸው። ይብቃችሁ። ግልጹ ካልተነገረ ሀቢባ ከምንም በላይ በጣም በብዙ መንገድ ችግራችሁን ያንን የማያግዟችሁ ስለእናንተ መስማት ምናምን የሚሏችሁ ሰዎች ጋር ነው ያላችሁት። እና ይሄንን ግልጹን ነው የምነግራችሁ። ብዙ ልጆች አሉ ስማቸውን ያልጠቀስኩ እነ ሙቤ ታመው ያደሩ ልጆች። እኔ በዚህ በአስክሬኑ ጉዳይ ዛሬ ከቀጧት ጀምሮ የሚልከው ሜሴጅ በጣም ያሳዝናል። ስለዚህ ለዛ ነው አሁን በልጅቷ ጉዳይ ላይ አንድ ነገር እንነጋገር። እች ልጅ ፍራቻ ላይ ነው ያለችው። ሙኒትዬ ምናልባት ከቻልሽ ወደ አንድ መፍትሄ እንሂድና ካሊዶ መምጣት ከቻለ ይምጣና ልጅቷ እኔ ዳይዤ እንዴት ነው ቤት እንዲቀየርልኝ እኮ ነው እያለች ነው። እና ባለቤቷ ቪዲዮ እንዳይከፍት የፈለግንበት ምክንያት አለን። ቪዲዮ ቀርጬዋለሁ እኔ ማንነቱን አሁን ባያወጣ ብዬ የምለው ኤጀንቲዎቹ አውቀውታል፣ ማን እንደሆነ ያውቃሉ፣ በሱ መንገድ እንደሄደች ያውቃሉ። ግን እሱ ሳይሆን ልጅቷ ላይ የሚመጣ ችግር ቢኖር እንዳይመጣባት ከመፍራት ነው። አይ ይክፈትና ቪዲዮ ይውጣ ካላችሁም ምንም የተለየ ታምር ላይሆን ይችላል። ግን እንደኔ እንደሆነ ስለማል
ዛሬ ቀኑን ሙሉ ስላየው ፍቄ ወይ ጁጁ እንዴት አመሻችሁ? ሰላም አመሸሽ ጁጁ። አለሁልህ። ከምንም በላይ ፈጣሪን እናመሰግናለን ለዚህ ደረጃ ላደረሰን። ሁለተኛ ነገር ደግሞ እኛ ጋራ ሳሪ ቤት ያመጣቻት የማታውቃት እህቷ ግዴታ እዚህ መታ መመስገን አለባት። እሷ ናት ይሄን ሁሉ ነገር ያደረገችና እና አዚዘንም እና እሙዬንም ጠርተን እንድንል ያደረገችን እሷ ናት። በጣም ትልቁ ሚናውን የተጫወተችው ልጅ እሷ ናት እና እሷ ልጅም በጣም መመስገን አለባት። እውነት በእናታችሁ ጥሯትና አው ነፂ ጥሪያት ብያታለሁ። አሁን ትመጣለች። እሺ ፍቄ አፕዴት ላድርግህና አይዛ ቤት ሙኒት ገብታ ዱባይ ጨርስላታለች፣ ችግር የለውም ብላለች። እኔና ካሊድ ደግሞ አወራን። ከሳውዲ ስትመጣ እኔ ጋር ማረፍ ትችላለች፣ ካሊድም ጋር ማረፍ ትችላለች። ወረቀቱ አልቆላት እስከምትሄድ የድሬዋዬ መልካም እህት ያው እኔ ታውቂያለሽ አንድ ነገር ነይ ብዬ ሁሉ ከነ ልጅሽ አንጠልጥዬ ነው ያመጣሁሽና ችግር የለውም እንዴ ህይወት ጉዳይ ነው። እኔ ምንድነው የመጀመሪያው እንደውች ልጅ ከምሬ ነው የሚቻል ቢሆንና በትንሹም ሰርታ መለወጥ ከቻለች ከባሏ ጋር ስደት ይብቃት ከሚሉት ውስጥ አንዱ ነኝ እኔ። እንደ ፍቄ ነው ማውራሽ። ያየችውን ነገር ደግማ ባተ አንዴ ይቅርታ ስላቋረጥኩ እኔ ልውረድና ሙኒትን አስገባት። እሺ ችግር የለም። መሲ ጨርሳለች መሰለኝ። መሲ እንትን ፍቄ እንትና አሞ መልእክት አስቀምጣልኛለች። የቅድሞ አስተካክላለሁ እኔ ልወጣ ነው። እሺ ሙኒት የንሳማ ሌላው ደግሞ በነገራችን ላይ በጣም ነው የምወዳችሁ። በተለይ ዱባይ እነ ሙኒት እነ ጁጁ እነ ሳራ እነ መሲ ፍቄ አንድ የሚገጥማቸው ችግር አለ። ዱባዮች አሁን በዚህ ሰዓት ተቸግረናል ብለው ይጠሯቸውና ሲሄዱ የመጣ መረጃ ውሸት የሚሆንበት ጊዜ አለ። የተቸገረ ሰው መርዳት የማይቻልበት ሁኔታ ደረጃ ደግሞ አንዳንድ ውስጣችን ላይ መርዞች አሉ። ሳይታመሙ ታመናል ብለው ብር ይሰበሰብላቸዋል። ትላንት መሲ ጋር የገጠመ ነገር ነው የምነግርህ። መሲ ብርጅስቶን ዱባይ ያለች ብር ይሰበሰብና መጨረሻ ያ ሰው ሲታይ ያልታመመ ሰው ነው። ገብቷል። በዚህ ምክንያት ሌላ ያታመመ ሰው መርዳት አይቻልም፣ ውሸት ነው እየተባለ ማለት ነው። ይህንንም ነገር አጽንኦት አርጋችሁ ብታስተላልፉ አሪፍ ነው። በቃ በኋላ መለሳለሁ ፍቄ ነኝ። እሺ ቤተሰቦች ስታክ አድርጎብኛል እኔ ወይስ እንዴት ነው? እየሳብኳት ነው። ሙኒትን እየገባችልኝ አይደለም። እሙም መታለች። የድሬዋዬ ይህን ሀሳብ ልንገራችሁና የሙኒትዬን ሰምቻለሁ። እኔ ሙኒትን ሁልጊዜ ቃላት የለኝም ማለት ለአፍ ዝም ብሎ ለተለመደ ነገር አይደለም ይህን የምጠቀመው። በብዙ መንገድ ላይ እኔ አንዳንድ ጊዜ እቺ ሰው ስንት ነች ብዬ ሁሉ ይጨንቀኛል። ለምን ስራ በተቸገሩት ስራ ትሰጣለች፣ ማረፊያ ያጡት ማረፊያ ያላት፣ በቃ የማትሆነው ነገር የለምና እኔ ለምንድን ነው አሁን የሚባለውን ችግር አይደለም ትልቁ እውቅና ተሰጥቷቸው ዱባይ ላይም በሉት ሳውዲም ላይ በሉ በተለያየ ሀገር ላይ ያሉት እንደነ ሙኒት አይነት ጀግኖችን እንደነ ሳርያ አይነቶችን እንደነ ሀቢባ እውቅና ተሰጥቶ ኤምባሲው የሆነ ጉዳይ ሲፈልጉ ዳይሬክት የሚደውሉት ኤምባሲው ባያነሳላቸው ልክ ቅድም እንዳልኳችሁ ወንድም ካሊድ ሲሄድ ያገኘው ሰው ያተል በክብር ደረጃ ናግባ ተብሎ ሲባል እነ ሙኒት መባል ካለባቸው ውስጥ እነ መሲ እነ ሳርዬ እና ዚዛ እና ሀቢባም ቢሆን በብዙ ቦታ አለና ይሄንን እውቅና እንዲያገኙ መጣር ያለብን እኛ ነን። እዚህ ከሶች ይሄ የውሸት ችግር በመጣ ቀን ብቻ አመስግነናቸው በሚቀጥለው ቀን ደግሞ ሌላ ቤት ላይ ከሊት ሌባ ከሊት እንደዚህ እየተባለ የሚጻፈው ላይ አብረን ያንን ሜንሽን እያደረግን የምንጽፍ ሰዎች ስለምንበዛ እኛ ኦፊሻል በሆነ እውቅናውን እንዲያገኙ በክብር በዛ ቦታ ላይ በሚገኙበት ቦታ ላይ የኤምባሲው እውቅና ያላቸው ከመንግስት እውቅና ይሄ በምንም መንገድ አይደለም፣ በሐቅና በትክክል ነው የምነግራችሁ። ለምን ብዙ ጊዜ የሆነ ነገር ሰው ሲያደርግ ከኤምባሲው ጋር ከሰራ ሌላ ነገር ነው የሚሰጠው። እውነቱ ግን ችግሩ ሲመጣ ማንም ሰው የለም፣ እነሱ ናቸው መልሰው ያሉት።
በደረቅ ሌሊትም ይሁን አጓጉል ሰዓት ላይ ሁሉ ከባላቸው ተነጥለው ተነስተው እንዲወጡ የሚደረጉት እነሱ ናቸው። ልጆቻቸውን ጥለው አደጋ ቢመጣባቸው ቅድም አንስቶታል። በእውነት የምነግራችሁ እኔ አረብ ሀገር ጉዳይ አሊዝም ብዬ ያቆምኩት ኳታር ላይ በደረሰብን ችግር ነው። በደረቅ ሌሊት ሰው አስነስተን ሰው እዛ ከደረሰ በኋላ የልጅቷን አቅፋ ልጅ ችግር ደረሰብኝ ያለችው ልጅ አቅፋ እዚህ ጋር እኮ አበሾች የሉም እኛ ብቻ ነን አበሻ ብላ መለሰቻት። ፎቶ የማይገኝ መስሏት ፎቶ እጄ ላይ ነበረ። ያን ፎቶ ስልክ እች ነች እኮ ማታ ልጅ አቅፋ ያታለለችን ተብሎ ያኔ በቃኝ አልኩኝ። ምክንያቱም ስለማይገባኝ ሐሰት በሆኑ ነገሮች መርምረው መምጣት የሚችሉ ልጆች እነ ሙኒት ባሉበት መደረግ ያለበት ጉዳይ ያ ነው። ስለዚህ አሁን ማን ነው የሳባችሁ የምታስገቡት? አታውሩዳት፣ እሙት ግባ እና ይሄን ካልኩ በኋላ ሙኒትዬም የድሬዋም እንደው አንድ ነገር የምነግራችሁ አንድ ነገር እንደው እንደ እግዚአብሔር ፍቃድ የሚቻል ከሆነ እች ልጅ የመጀመሪያ የገባችበት ነገር በሽታ ነው። የገባችበት ሕክምና ይፈልጋል። እንደ ቀልድ አትዩት። ከሃይማኖታዊ ይዞታ ውጪ በሽታ ነው። ወደ ሱስነት መግባት ከሚችሉ ከባድ ነገሮች አንዱ ነው። ይሄ የትም ሀገር ላይ ከመሄዷ በፊት በሕክምና በስነ ልቦና ታግዛ በሃይማኖትም ጉዳይ ሆኖ ከዚህ ነገር አይምሯ ነፃ እስካልሆነ ድረስ የትም ቦታ ብትሄድ ሌሊት ሰው በተጠጋት ቁጥር ሴት በተጠጋት ቁጥር የሆነ ሰው አጠገቧ በመጣ ቁጥር እየባነነች ነገም ጠዋት የትም ቦታ ሄዳ ሰርታ አትበላ፣ ጤነኛም አትሆንም። ከምሬ ነው የምነግራችሁ። ስለዚህ እኔ ባለቤቷንም ያልኩት ቢያንስ እሱ የአካውንታንት ምሩቅ ነው፣ ቀን ስራ ነው እየሰራ ያለው። ቅድም ወንድም ካሊድ በተለየ መንገድ እያወራው ነበረ። ቢያንስ በሙያው ሊሰራ የሚችለው ነገር ካለ ሊያግዘው ይችላል። ያ እንዳለ ሆኖ ልጅቷ ደግሞ ቡና እሱ ራሱ እንዲነግረን ጠይቀዋለሁ። ለምንም እንደወጣች እንዲነግረን አድርገን እስኪ ልንረዳው የምንችልበት መንገድ ካለ ቅድሚያ ለሱ እንስተውና የድሬዋ ሙኒትዬም ያንቺን 100% መሄድ ካለባት ባንቺ በኩል እንድትመጣ ነው የምፈልገው። መውጣት ካለባትም ግን ዛሬ ጭንቀቷ እያለቀሰች ያለችበት ምክንያቱን ይንገረን። እሱ ምን ያክል ነው ወደ ያለባት ምን ያክል ነው ምንድነው የምናግዛት ብለን ቢያንስ ብትመጣ ከዚህ በፊት ቡና ሻይ እየሰራች ከነበር ለምን አቁማ ሄደች? ይሄንን ጠይቀውና ባለቤቷን ለምን እሱ ሰርቶ ማስተዳደር አልቻለም ብለን ለምን ከዚህ በፊትም ብዙ ሴቶች ችግራቸው ባል ተብዬ ነው የሚልካቸውና ዛሬ እሱ በአካል ስላለ እዚህ ጋር ስላለ ልጅቷ ካለችበት ኮንዲሽን አንፃር እሱን እንጠይቀውና እስኪ እንወያይበት በዚህ ልጅ ጉዳይ ከሀገር እስክትወጣ ድረስ ተስፋ እንውናት። ከዛ በኋላ ሌላውን እንቀጥል። የድሬዋ ምናልባት ብትረዱኝ ይሄን ነው የኔ ሐሳብ። እንቀበላለን። ጥሩ ነው። ሁሌ የምንለው ምንድነው ከመሰደድ ቢመቻችን አገር ላይ ቢሰሩ ነው እኛ የምናበረታታው። ግዴታው ነው። ከወጡ ደግሞ ጥሩ ቦታ ላይ ሄዶ ሴፍቲያቸው ጠብቀው ያቺን ኮንትራት 2 ዓመቷን በትዕግስት ጨርሰው ኤምባሲም ይሁን ኮሚኒኬት አድርጎ ከነሱ ጋር ኤጀንሲም ይሁን ያቺን ኮንትራት ሴፍ በሆነ መንገድ ጨርሶ እንዲመጡ ነው እንጂ ባይሰደዱ ጥሩ ነው። አዎ ለዛ እኔ ያው ምንድነው ከስደቱ ቀድሞ ቢያንስ እቺ ልጅ ልትሰራ ወይም ልታገኝ የሚገባት ነገር ካለ እኛ 5-6 ሺህ ሰው ተሰብስበው ትናንት ሆሆ ስንል ነበረ። ለአንድ ወገናችን መድረስ አንችልም ወይ? ጊዜያዊ ችግርን መፍታት ብቻ ነው ወይ የኛ አቅም? ዘለቄታዊ መፍትሄ አንሰጥም ወይ? አንዱ ይሄ ነው። ስለዚህ እኔ ባለቤቷን እንደ ሐሳብ ሐቁን ንገረኝ ካላችሁ ቪዲዮ ከፍቶ ቢወጣ ደስ ይለኛል። እንደ ሐሳብ ፊቱን አይታችሁ ስሜቱን ተረድታችሁ እንድትረዱት ስለምፈልግ በልጅቷ ጋር የሚያመጣው አንዳች ነገር ስለሌለ ኤጀንሲው ማን እንደሆነች አውቋል። ሲዘጋበት ያውቃል። ባለበት ሁኔታ ያውቃል። ምንም አይነት ሌላ ነገር ሊያከተልበት የሚችል ነገር የለም። እንደ ሐሳብ ነው። አይ ባለበት ይቀመጥና ዝም ይበል። ምክንያቱም ከኤጀንሲው ጋር የሚያገናኘው ነገር በግልጽ ታውቋል። በእሷ ምክንያት ኤጀንሲው እንደተዘጋ አውቀዋል። ልጁን እንድታዩት የምፈልግበት ምክንያት እኔ ከምንም አንግል አይደለም። የልጁን ሁኔታ አይታችሁ ልትረዱ የምትችሉት በአይን ይገባል አይደለ? ከንግግር በላይ ያንን ፈልጌ ነው። አይ ነው የምትሉ ከሆነ ተቀብዬ ምርጫችሁን እሱን እድል ልስጠውና ከላይ ላድርገውና የምትጠይቁትን ጠይቀ ነው ያለውን እውነታ ተረድተን የነገ ህይወቷ ላይ ምንድን ነው የምታስበው ብለን ለምን አሁን ከደቂቃ ፊት እያለቀሰች አናገረችው እሙና እሱ እንዲመልሱልን እንፈልጋለን። ስለዚህ ያለ ቪዲዮ ይናገር፣ ይህን እድል እንስጠው።
ገብቷል። ፍቄ እዚህ ነው ያለው። ያው ከላይ እሱ ነው ያለው ሙኒትዬ። ኦኬ ያለ ቪዲዮ ይናገር ፍቄ ከህብረተሰቡ ጋር እንትን ለማለት እሺ፣ ወደፊት ሌላ ጫና እንዳያመጡበት ተስማምቻለሁ። እሺ በቃ ገብቶኛል። እሺ በጣም አመሰግናለሁ። በጣም ነው የማመሰግን ወገኖች። እኔ ቃላት ያጥረኛል። እግዚአብሔርን ምን እንደምላችሁ አላውቅም። ምሳሌ ጋሽ ፍቄ፣ እትዬ አዚዛ፣ ኖርማሊ ሁላችሁም እነትዬ እመቤት በቃ ኖርማሊ እኔ ምን እንደምላችሁ እንጃ። ሙስሊሞች አላህ ይክፈላችሁ እጥፍ ድርብ አድርጎ ከመቶ በላይ ማለት ነው። እናቴ ትሙት እሙዬም ጋሽ ፍቄም በቃ ማለት እኔ ሰው ለይችም አልጠራም። የድሬዋም ቅድም አይቼሻለሁ ተያይተናል። ኦልሬዲ ግን ለማለት የፈለግኩት እናንተ አሁን ያላችሁት በሙሉ ገብቶኛል። አዎ አንዳንዴ መቼም ሰው ሲባል ሰው ነገ ምንገባበትን አናቅም። ነገ በሶስት ክንድ ገደል ሁላችን እንገባለን። ግን እሱ ግና ይህን ነገር ሁሉን ነገር እየነገርኩት እንደ ዋዛ ነው እንደ ጨዋታ ነው ያየውና ማለት እኔ እሷ በእናቴ ሞት ቃል ስላስገባች ብቻ ነው እንጂ እኔ እሱን ቀላል ነው ለኔ ሌላ እርምጃ መውሰዱ ወይም በሌላ ሰው የሆነ ኢምንት የሆነ ነገር ማጥቃቱ ለኔ በጣም ቀላል ነው። ምክንያቱም እኔ ጋሽ ፍቄ ማይተኛን በቃ ወጣት ነኝ፣ ሰርቼ መቀየር ሰው ነኝ። በቃ ማለት እኔ ዲግሪ ተመርቄያለሁ፣ በማኔጅመንት ነው የተመረቁትኝ። ውጤትም ኢንሾርት ልልክልህ እችላለሁ፣ ማየት ትችላለህ። እና የቀን ስራ እየሰራው ነው ኦልሬዲ ማስተዳድራት። አባቴ ሞተ እኔ 4ኛ ክፍል እያለሁ ነው። እና እኔ ትምህርትም ስማር የቀን ስራ ሰርቼ ነው። እናቴንም ማስተዳድራት የቀን ስራ ሰርቼ ነው። ኦልሞስት ደሃ ናት እሷ ማለት እኔ ምን እንደምልህም አላውቅም፣ ምን እንደምላችሁም አላውቅም። ያስችላ እናትም ደሃ ናት። አባቷም እሷ በልጅነቷ ነው በሰው እጅ ነው የጠፋው። በቃ ማለት ይከብዳል ነገሩ። በነገራችሁ በጣም ያስጠላል። የሚያስጠላ ህይወት ስለሆነ ነው። እና እኔ የቀን ስራ እየሰራሁ እሷም ጨርሳለች 12 ክፍል። አባቷ ሲሞት ነው ወደ ኦልሞስት ወደ አዲስ አበባ የመጣችው እና ከዚህ ከሰው ቤት ነው እየሰራች የነበረችውና ለወር 2000 ብር እየተከፈለ ስትሰራ ከዛ በአጋጣሚ ነው የተዋወቅነ። ቃለ መሐላ ተግባባን። ከዛ ቃለ መሐላ ተግባብተን በቃ በአንድ ላይ መኖር ጀመረን። በአንድ ላይ ይሄን ስራ ከምትሰሪው ነው ሻይ ቡና ልክፈትልሽ ምናምን። እሷ የጎንደር ልጅ ናት፣ እኔ ባህር ዳር ልጅ ነኝ። በቃ የሀገሬ ልጅ ስላገኘው ደስ ብሎኛል። እና እኔ እዛ ጥቁር አንበሳ አካባቢ ነበር የምኖረው ከአክስቴ ጋር። ከዛ ዝም ብዬ በመብቴ ይዣት ወጣሁኝ። ከዛ የቀን ስራ እየሰራው እሷም የቀን ስራ ስትሰራ ነበረ። ከዛ እንደዛ እያደረኩኝ 15 ሺህ ብር ወጪ አድርጌ ቤት ተከራየንና ከዛ ሻይ ቡና ገዛው። እንዲያውም እዚህ ፎቶ አንስቼልክላችሁ እችላለሁ። ሮኮቦት ምኑ የቤት ዕቃ ምናምን አሟልቼ ከዛ 80 ኪሎ ጤፍ 15 ሺህ ብር ወጪ አድርጌ ገዛሁኝ። እሱ እግዚአብሔርን አላለቀም። እሱ ራሱ 50 ኪሎ ጤፍ እንደተፈጨ ነው። ማርያምን በቃ አሁን እኔ ሲጀመር ከመበለው ማልበለው ነው የሚበልጥ። ዝም ብዬ ነው በቃ። እና ከዛ ተማከርንበት። እኔ ባይዘው ደስ አላለኝም። እናቷም እንድትሄድ አልፈቀደችም። የኔ እናትም እንድትሄድ አልፈቀደችም። ከዛ ፓስፖርት ቀጠሮ አሳዝነ የአንድ ወሩ ሲመጣ አስቀጠረን። ከዛ 6 ኤጀንሲ አማርጭ እኮ ነው። እኔማ መቼም ፈጣሪ አይወደኝም። ፈጣሪ መቼም አንድ ቀን አይወደኝም። ከ6 ኤጀንሲ የተሻለ ኤጀንሲ ነው ብዬ ነው ከዛ ወስጄ የበላዋት። እኔ ነኝ የበላዋት። እሷ ምንም አታውቅም። ምንም የምታውቀው ነገር የለም። ከዛ ሄድነ። እናቷ መሬት ለ2 ዓመት ሽጣ ነው። ብድርም ወደ 47 ሺህ ብር ምናምን ተበድራለች። እናቷ መሬቱን 25 ሺህ ብር ሽጠዋለች። እሷም አሁን ገብታ የምትናገረው ይሆናል። ከዛ እንደዛ አድርገን እናቷን ተሰናብተን መጣነ። ቪዛ መጣ ተባለ። ምርመራ ኤምባሲ ሄድነ። ስቴት ስትመረመር እንዲያውም እንደዚህ ልቤን ትላለች እና ጸሎት አድርስ ነበር። አይ
እማዬ እኮ ልቤን እያልሽ አሁን ምርመራ ላይ እንዴት ነው ምናምን። እዛ እናቴ ስውሯ ማርያም መቼም እሷ ለምናት አንድ ቀን አታሳፍራት። ከበሽታ ከሁሉ ነገር ነፃ ሆነች። ከዛ ደስ እያልን መጣ። ከዛ ያው ደስታችንን ማበሰርነ። ከዛ ቡና ፍልተን ምን ብለን ደስ እያላት እንትን አልን። ለካም ይህ መከራ ተደግሶልን ነው፣ የኛ ይህ መከራ ተደግሶልን ነው ደስታው የበዛ። ምን የሆነ የዛን ጊዜ ወይ የሆነ ነገር አለብሽ ተብሎ ከኤጀንሲ ከምርመራ ብትቀርልኝ ደስተኛ ነበርኩ እኮ። ይህን ታህል ስቃይ ሄዳ ከመታየው እንደዚህ ታይቶ ተሰምቶ ማይታወቀው ድሮ በፊልም ነበር ይሄ የሚታየው። ወጣቶች ስንባል ድሮ ለዝና ብለን ፊልም ቤት ሄደን በር ከፍለን አስጭነን ነበረ ህፃንነት። ስለ ጉዳዩ በዝርዝር እንዳታወራ ምንም አይነት ነገር እስክትወጣ ምንም አልወራም። አሁን እኔ የምፈልገው እናንተ ምን ያክል ጊዜ አብራችሁ ነበራችሁ? ገብቶኛል። ምንም አልወራም። የሁሉ ነገር ከነበረ አንተ የሰራ ቤት ተከራይታችሁ ከነበረ ስደትን ለምን አማራጭ አደረጋችሁ? ቡና ሻዩን እየሰራች ለምን አብራችሁ አልቆያችሁም? ግፊቱ ካንተ ነው ወይ የመጣው? ለምን መሰል አንዳንድ ጊዜ እንዲወጥቼ ይለወጣለሁ የሚባለው ነገር ግልጹን እኛም እዚህ ጋር የምንፈልገው ለምን ነገች ልጅ ድጋሚ ስደትን የምትመርጥ ከሆነ መድከም አይጠበቅብንም። ያው ሙኒት እያለች አይ ደግሞ ኢትዮጵያ ገብታ ብትሰራ ብትለወጥ የሚለው ነገር ካለ ደግሞ የአቅማችንን አግዘናት ቢያንስ ቆማ እንድትሰራ ነውና ስለ ጉዳዩ በፍጹም እንዳታወራ። በዚህ አልገባም። እሺ መግባት አልፈልግም። እኔ ዝም ብዬ ራፍሊው ነው እንጂ አልገባም። ቅድም አስጠንቅቀኛ ነግረኸኛል ጋሽ ፍቄ አመሰግናለሁ። ማለት ለማለት የፈለጉት ምንድነው ያው ሰው ሆኖ በሰውነቱ መቼም ያው ብዙ ነገር እንትን ማለት ይችላል። አዎ ሻይ ቡና ስሰራ ነበረ። የምታውቁ እንግዲህ አዲስ አበባ ስራ ደግሞ ሻይ ጠጡ ወዛችሁ እና ወደ 20 ሺህ ብር ነው ምናምን ወጪ አውጥቼ ሁሉን ነገር ገዛዛች። ከዛ ስራ ለመጀመር በረንዳ ተከራየን 500 ብር። ከዛ እዛ ቦታ ላይ በአጋጣሚ ያገኘችው ቦታ ደግሞ ያው ወደ ውሃ ልማት ወደ ቃልቲ አካባቢ ነውና የፌዴራል ካምፕ አለ እዛው። እሷን አንድ ቡና ይዘው እየጠጡ እሷን ሌላ እርምጃ በቃ ሌላ የሆነ ነገር አባት ነው የምትለኝ። አባት እኔ ከዚህ ህይወት አውጣኝ። እኔ ሲጀመር እንደዚህ ሆኜ ከቡና ላይ እንደዚህ እየተደበደብኩ እዚህ ላይ እንደዚህ የማንም ልጋጋ ማፉን እየለገገብኝ ነው እንዴ ስራ እኔ ሰርቼ ለእናቴ የምደርስላት? አንተና እኔስ መቼ ነው እንደዚህ ሆነን ነው እንዴ እንትን በቃ ምርጫዬ ፓስፖርት አውጣልኝና መሄድ እፈልጋለሁ። አረ እማዬ ነው የምላት፣ የእናቴ ምትክ እናቴ አለች፣ አንቺ ሁለተኛ እናቴ ነሽ። አረ ወደዛ ሀገር ይቅርብሽ። እያየሻቸው እንደዚህ የሆኑ ምንድነው እንደዚህም ትሆኚ ታያለሽ። ሚዲያ እየተከታተልሽ ነው። ድረሱልኝ ሲሉ ሲጮሁ እንደዚህ እኮ እያየች እየገባች እኮ ስታለቅስ ነው እኮ ሌሊቱን በሙሉ ምትውል። እኔ ዋይፋይ ያለች ራውተር እሷ ጋር ኮኔክት አድርጌላት እኔ ማታ ተኝቼ ሁሉ አባት እያቸውማ ዛሬ እንደዚህ ሆኑ ስታለቅስ ነው እኮ የምታድር። እንዴት እንደዚህ ትሄጃለሽ እማዬ? ቆይና ከዛ እኔ አልቆይም መሄድ እፈልጋለሁ። እሷ ሳውዲን አትወደውም በእርግጠኝነት። እኔ ሳውዲ አልሄድም አባት ከሰደሬ ወይ ኩዌት ወይ ዱባይ። እነሱማ እኮ አንደኛ የስራ ልምድ፣ ሁለተኛ ቋንቋ ይፈልጋሉ እኮ። ኩዌትም አሁን አልጀመረም፣ መንግስት ይዞታል። ሲጀምር ትሄጃለሽ ተረጋጊ ቆይ ምናምን ብሎ እኔ ምን እየሰራው ነው ከቤት ተቀምጬ ምናምን። ከዛ ስራውን አልሰራም ምናምን አልችና ሻይ ቡናውን ከቤት ተቀመጠች 1 ወር የሚሆን። ከዛ የሆነ የቻይና ካምፓኒ አለ ከሱ ገባች። ከሱ ብትገባም ደግሞ አሁንም ዙራ ቻይናው ደግሞ አሰሪው ደግሞ አላፊው ደግሞ አሁንም ሌላ ነገር ተንኮሳ ጠየቃት። ኧረ እማዬ በፈጠረሽ እኔ ምን እናርግ እንግዲህ በቃ ከቤት ተቀመጭ እኔ እሰራለሁ። ከዛ ውጭ ደግሞ በቃ ወይ ትንሽዬ ብር ቢኖረን እኮ ከመንግስት ተበድረን ከባንክ ተበድረን በቃ የሆነ ሻይ ቡና ሳይተሽዋን ወይ ምግብ ቤት ምናምን ጀምረን መስራት ይሻል ነበር። አንዳንድ ሰው የመረቀው እኮ ነው ከዛ ሀገር ሄዶ የሚቀየር። እባክሽን ምናምን አልኳት። ከዛ ወደ ኩዌት ያስጫንኩትን አስከነሰልኩና ወደ ሳውዲ ሳረገው በ20 ቀን ነው ብታምኑ ባታምኑ በ20 ቀን ነው ያለቀላትና ከኤጀንሲ አንድ እሷ ብቻ ወጣች ምናምን። ከዛሽ እንዴት ሊሆን ይችላል? እንዴት እሷ ብቻ ትወጣለች? ምንድነው ኤጀንሲ ምንድነው ምናምን ብዬ ሰውየውን ስከራከረው ያንተዋ ናት መልከኛ ያንተዋ ተመረጠች ምናምን ብሎ ያሁኑ ገበሬ ሰውዬ ተከራከረኝ ነው። እሺ ምናምን ብዬ ከዛ
እቺ ልጅ መግባት ያለባት ቀጥታ ነው፣ እባክህ መንከላቸት የለባትም ምናምን ስለው ድጋሚ ከኤርፖርት እኔ አድርሻት ወደዚህ ወደ ቤቴ ስመጣ ከዛ ትኬት ተቀብለው ሌላ ትኬት ያ ማለት ትራንዚት አርገው ነው የሰሩት። የደንቆሮነቱ ደንቆሮ። እኔ ግን ቀጥታ መንከላቸት የለባትም ብዬ ነው እኔ ሌላ ኤጀንሲ ሌላ ልጆችን ልክ ያውቃለሁኝ እኮ ቀጥታ ነው የሚገቡትና የሚሰሩት። ከዛ እንደዛ አድርጎ ከዛም በኋላ ደግሞ ፎቶ ያነሳትን ፎቶውን ደግሞ ለእንትን አላከውም ለኤጀንሲዎች ሳይልከው እስከ 3 ሰዓት አባት ራቤ ሞቱልህ ተቃጥል ምናምን ስትል እኔ ምን ሊሆን በአጠገቤ ቤተክርስቲያን አለ በሌሊቱ በ3 ሰዓት ሂጅ ጅብ ሊበላይ ጅብ እየጮኸ እኔ ያለቅሳለሁ ቤተክርስቲያን ጥግ ላይ። ከዛ ደወልኩለት። ስደውልለት አረ ይቅር በለይ አረ ሳልከው ቀርቼ ፎቶውን እኮ የላኩት መስሎኝ። አንተ በሰው ነፍስ ነው የምትጫወት አንተ የገረድልሽ። ይቺ ልጅ የሆነ ነገር ብትሆን እኔ እበላሃለሁ ታቀኛለህ ምናምን አልኩት። ከዛ አረ ይቅር በለይ ከዛ ሳይልከው እሷ እስከ 4 ሰዓት እንዳለ ብቻዋን ከዛ እየደወሉ ስላት አረ የኛ ልጅ አይደለችም እየደወሉ ኋላ ልኬዋለሁ ምናምን አሁን ያነሷታል ላከት ምናምን እንዳል እሷ በቃ ወድቃ አብቅታ ሳለ ሽንቴ መጣይ ፈነዳው ተተረተርኩ እያለች የሷ ነገር እኮ የሷ ጥንክርና ይገርመኛል። ፈጣሪ አምላክን ስደት አይኑን ያጠፋው ብዬ የማልሁበት ቀን ነው። ከሄደች ጀምሮ እስካሁን ለቅሶ እኔ ጋር አይኔ ሊፈርጥ እኮ ነው የራሱ። ከዛም በኋላ እንደዛ አረገ። ወዲያው አነሷት ሄደች። ከዛ ቢሮ ገባሁ ምናምን አለች። ከዛ ያው ቋንቋችንም እንደምታውቀው እንግዲህ በራብ ውሃ እንኳን የሚሰጣት ጠፍቶ በራብ ተቃጥላ ሰገራ እንዴት ልጠቀማለች? በቃ ሰገራ እንዴት ሆኜ ልውጣለች? ደረቃለች፣ አካላቴ ደረቀብኝ ምናምን አባቴ አለች። እማዬ እስኪ እንግዲህ ጸሎት አደርግልሻለሁ አይዞሽ። እሺ የሰው ልጅ እኮ ምግብ ሳይበላ 7 ቀን ይቆያል እኮ ውሃ እየጠጣ አይዞሽ። የሰው ልጅ ምግብ ሳይበላ ቢያንስ 7 ቀን መቆየት ይችላል። ምግብ ሳይበላ 3 ቀን መቆየት ይችላል። ውሃ እየጠጣ 7 ቀን ይቆያል። እሷ ቤተክርስቲያን አክራሪ ናት፣ እኔም እንደዚህ እወዳለሁ። እሷም ኦርቶዶክስ ናት፣ እኔም ኦርቶዶክስ ነኝ። እና አይዞሽ ታውቂያለሽ እኮ አንቺ ስለ መጽሐፍ ቅዱስ በደምብ ጠንቅቀሽ እባክሽን ጸሎት እያደረግሽ አይዞሽ። ጸሎት ሳረግ ራቢ ይደቀኛል አለች። አንዳንዴ ታስቀኛለች፣ አንዳንዴ ታሳዝነኛለች። አይዞሽ ፈጣሪ ይረስልሽ። እኔም አልደረስኩልሽም እኮ እንግዲህ ተበሮ ማይመጣ ነገር ወይ አጭር አስቸኳይ ፕሌን ቆርጬ ማልመጣ ነገር ምናምን እያልሁ እያጥናናሁ ገባች። ከዛ በበነጋታው ከዛ ቢሮ እንደገባች በበነጋታው ከዛ ሰትየቱ መጣች ተባለ። 6 ሰዓት ነው 7 ሰዓት ሄዳ ገባች። ስልኳ አልሰራልኝ አለ። ከዛ ገብቻለሁ በቃ ሰዎች ጋር ነው አሁን ቁርስ እየበላሁ ነው ምናምን አለች። ሰይብዬ ተናልኩኝ። ከዛ እኔ ወገኛው ደግሞ የህዝብ ብዛት ትጠይቃለሁ ስንት ናቸው ምናምን 2 ተማሪ 2 እንደዚህ ምናምን ነገር እያለ ነገር ተጥዶ እየጠበቀኝ እና አሁንም ቢሆን ለማንኛውም አሁን እስኪ የእሷ አሁን ይሄኛው እሷ ሄደችበትን ነገርከን። አንተነ የሄደችበትን ገንዘብ የከፈልከው ወይስ የእናቷ መሬት ተሽጦ ነው? ምንድን ነው አሁን ወደዚህ መምጣት? ይሄ ሁሉ መከራ ደርሶባት ችግሩን አይታ ባለችበት ሁኔታ ቅድም እየነገርከኝ የነበረው እያለቀሰች ነው። ወደዚህ መምጣቱን ፈርታለች እያልከ ነበር። ምክንያቷ ምንድን ነው? ግልጽ የሆነውን ነገር ነው የምፈልገው። በጣም አሪፍ። አሁን ምክንያቷ እነሱ ሀገር ያሉት ልጆች በሙሉ ሄደዋል እና እነሱ ያሉት እንደድላቸው ዱባይ ነው ያሉት፣ ዱባይ ነው የሚሰሩ እና ይቺ ልጅ አሁን ወደዚህ ሀገር መምጣቷ ሲጀመር አላ ሞቲቬሽን የሚባል አለ፣ ጥቃት የሚባል ደርሳ መጣች። የከሌ ልጅ ምናምን ሰው የሚያነውራት ነው እሷ አሁን ደግሞ እዛ ሂጅ ሳልሰራ ለእናቴ ሳላሳልፍላት እኔ ተመልሼ የመጣሁ ምናምን ሞራል ውድቀት የሚባል ነገር አለ። እሱ ስለተሰማት መሰለኝ ቅድም ራሱ አባቴ ወደ ኢትዮጵያ ሊልኩ እኮ ነው ምን ያህል ስቃይ ነው ምናምን እያልሽ ስታለቅስ እንዴ አንቺ ተረጋጊ እንጂ እንዴ የሞተችቱን አሳይተውኛል እያልሽኝ መሞት ነው እንዴ የምትፈልጊው እንዴ? እና ለምን እዚህ መጣሽ? ተመልሰሽ ኮይት የሄድሽ እንደውም ምን ልትሆኚ ነው? በዚሁ ቢያመቻቹልኝ ብዬ ነው እንጂ ምናምን ማይቻል ከሆነስ ሚቻል ከሆነም ከነሱ እኛ እናቀም እኮ እነሱ እኮ ናቸው የሚያውቁት ባህሪውን። እንደዛው እነሱ እያወቁ እነሱ ሚልሽን መስማት ነው እንጂ ምን እዚህ ብትመጪ ምን ችግር አለው? ምን ብር አይደለም ይጠፋ? የሰው ልጅ እኮ ወደሚቀዳን እኮ ህይወት ለማትረፍ እናቶቻችን ለማትረፍ አሁን ፍራቻዋ አሁን ነጥቡን ነው መያዝ የፈለኩትና እንደው ለምን መሰለ እኔ አንድ ነገር ማመን እፈልጋለሁ። አሁን ትናንት የነበረባትን ችግር እድሜ ላዚዛ
ድፍር ብላ ልካ ችግሩን በአይኔ ነው ያሳየችኝ። እንቅልፍም አጥቼ ያደርኩበት ቀንም የተብሰለሰልነው እሱ ነው። አሁን ምንድነው የእሷን ካሊድ የሺ የእሷን አሁን ምንድነው አንድ ነገር ነው የምፈልገው። አዩዬ መልስሻለሁ። እኔ አሁን እሷን አግብታችሁ እሷን መጀመሪያ እንትን ብትሏት እንደሷ ፍላጎት ብትሆን ደስ ይለኛል። ምክንያቱም አሁን አንተ እንደዚህ ብለህ ነው እኮ ያስመጣህ እነሱ እኮ እንትን ሊሉኝ ይችላሉ ብላ ደግሞ እኔን ሌላ ነገር እንትን እንዳትለኝ የእሷን መጀመሪያ ፍላጎቷን ብትጠይቋት ያንተን እንተውና ወደ እሙዬ ልታወሪያት ትችለሻል። አሁን እያነሳችልኝ አይደለም። ካርድ ተሞልቶላታል፣ አብዱ ሞልቶላታል፣ አሁን ዳታ ሞልቶላታል። ምናልባት ሻወር ምናምን ምግብ ምናምን እንትን ብላ ልትሆን ትችላለች፣ ግን እየተነሳ አይደለም ስልኩ። አሁን እዚህ ሆኜ እየደወልኩ ነበረ። በቃ እሷ ትምጣ። ምክንያቱም ፍራቻ እኔ አሁን ምንድነው ያለ ፍላጎቱ አንድ ሰው አውሮፕላን ገዝታችሁ ብትሰጡት ኢትዮጵያ ላይ ቆርቆሮ ነው የሚላችሁ። ያለ ፍላጎቱ የመውጣት ልብ ያለው ሰው መውጣትን ብቻ ነው። ያ ከሆነ ሙኒትዬን አስጨንቀን ስለ ጤናዋ ትንሽም ቀን ቢሆን ካሊዶም የድሬዋም ማገዝ የሚገባቸውን እዚህ ማረፊያዋም ያለችበትን አንተም ሆነ እኛም እዚህ ባለነው አንዱን ነገር ነው። ለምን ሰው ፍላጎቱን ነው ቅድሚያ የሚኖረው ብዬ ነው። ምክንያቱም ብዙ ጊዜ በእኛ ስሜት እንመራና የነዛን ሰዎች መብት እናሳጣቸዋለን። ከዛ በኋላ የሚፈጠረው የማይመስል ነገር ነው። እኔ በዚህ ጉዳይ ላይ የእሷ ትምጣና ያላትን እውነታ ለምን አሁን የገንዘብ ፍራቻ ከሆነ ነው ጥያቄ። ግን የኢጎ ጉዳይ ካለ ሌሎቹ ወጥተው እኔ ተመልሼ መጣው ሰው ምን ይለኛል የሚለው ጉዳይ ካለ እዚህ ጋር የፈለገውን ሬስቶራንት ከፍታችሁ ብትሰጧት፣ ትልቅ ሆቴል ቢኖራት፣ የፈለገው ንግድ ቢኖራት አትኖርም። ብሩም ቢኖራት እዛ የምትሰራውን ብር ዛሬ እዚህ ጋር ብታገኘው መሄድና መሄድ ብቻ ስለሆነ ምኞቷ ለዛ ነው። ስለዚህ ራሷ ትምጣ። ያለውን ነገር ከሰማን በኋላ ቀጣይ ወዳለው ነገር እንወጣለን። የእሷን ፍላጎት ስለሆነ እዚህ ጋር የምናደርገው። ከዛ ውጭ ግን ዛሬ ማመስገን እፈልጋለሁ። ሙኒቲ የምትይው ካለ እድል ልስጥሽ። ከዛ እሷ እስክትመጣ ድረስ ቻንስ ባገኝ ደስ ይለኛል። እኔ ከተመክሮ አንድ ነገር ለማለት እችላለሁ። ያኔ የእሷ በእርግጠኛነት ሀሳቧ የሚሆነው ወደ ሌላ አገር መሄድ እንጂ ወደ ኢትዮጵያ መሄድን እንዳልሆነ 100% ፈርሜ እናገራለሁ። ምክንያቱም የትኛው የሚያጓጓ ነገር ወደዚያ ይወስዳታል? የትኛው ምንም የሚያጓጓ ነገር ያሳለፈች እህት አይደለችም። እሱም ከተናገረው ነገር አንፃር የትላንቷን የእሱንም የቀሪ ቤተሰቦቿንም መቀየር የምትፈልግ ልጅ ብትሆን ነው ይሄን ያህል ርቃ የተሳፈረችው። ያለውንም ችግር እያየች ምናልባት እኔ ከነዚህ ሳይሆን ከሌሎቹ እሆናለሁ፣ ከተሳካላቸው አንዷ ልሆን ይችላለሁ ብላ ደፍራ ያሉትን ችግሮች እያወቀች የመጣችው መቼም ትልቅ ዓላማ ስላላት ነው። ባልን ያላትን ቤተሰብ ትታ የመጣችው ዛሬ ያውን በእሷ ስህተት ሳይሆን በሌላው ስህተት ስንት ደክማ የመጣችውን ልጅ ተመለሽ ስትላት ምን አይነት ስሜት ነው የሚሰማት? ባለቤቷ እንደተናገረውም ሰውስ እንዴት ነው የሚያስቀምጣት? ትልቁ ነገር እዚህ መተች ልጅ ብትሰራ ሃውስ ሜድ ነው የሚያገኛት የለም። እሷና እሷ ናት ብቻዋን። ያንን ደግሞ እኛ ነን የምናክማት የነገሩን ቀላልነት እያሳየናት። እቺ ልጅ አሁን ሳይካትሪስት ጋር ወስጄ አላጅ አደርግላታለሁ እንዲላታለሁ የሚባል ነገር የለም። የነገሩን ቅለት እኛ ነን የምናሳያት። ምን አይነት እድለኛነቷን ምን አይነት ወገን እንዳላት እንዴት እዚህ ጋር እንደመጣች እየነገርን ነገሩን ማቅለል ያለብን እኛ ነን። እኛ እዚህ ጋር የተሰበሰብነው ከብዶ ሳይሆን ትምህርት እንዲሆንና መፍትሄ ለመስጠት ብቻ መሆኑን ማወቅ አለባት። ለሷ ማቅለል የሚገባን እኛ ነን። እንደገናም ደግሞ በኢመራት ሂሳብ እንኳን ካልኩሌት ባደርግልህ ፍቄ በወር ኢትዮጵያ ውስጥ ቁጭ ብላ በማንኛውም መንገድ 48 ወይም 49 ሺህ ልታተርፋ ትችልም ይችልች። ምንም አይነት ስራ ቢኖራት ምንም ያህል አዋተን ብንሰጣትም ለጊዜው የምትንቀሳቀስበትን እንጂ እቺ ልጅ ባካፕ መኒ አይኖራትም። የሆነ ነገር ቢሆን አለቀ ነው።
ነገ እዚህ ጋር ደግሞ ተሰብስቦ የሚሰበስብላት የለም። ብትመጣ እንኳን የሰጣችሁኝ ገንዘብ እንዲሆነ ብትል ሁላችንም እንዴ ነው የምንላት። ይሄ የታወቀ ነገር ነው። ስለዚህ ልጅ ናት፣ ወጣት ናት፣ ገና ናት፣ ጉልበት አላት። ሰርታ ትብላ። ማንም ሰርቶ እንደሚበላው አላማዬ ብላ የያዘችው ነገር ደግሞ በሰዎች መኮላሸት የለበትም። ራሱ አንድ ሞራል የሚገል ነገር ነው። ስለዚህ እኔ ሙሉ በሙሉ ቻንሱን ለመስጠት ሬዲ ነኝ። ይሄንን ቻንስ ለመስጠት እሷ የተለየ ነገር ከሌላት ሙኒትዬ እግዚአብሔር ይባርክሽ። ሁሌ ያለው ነው የምትይው፣ ኑሪ፣ ዘመንሽን ሁሉ ኑሪ። ፈጣሪ አለው ይበልሽ፣ አላህ ሁሌ ያለው ይበልሽ። በብዙ ነገር ላይ አለው ነው የምትይው፣ በገንዘብሽ፣ በእውቀትሽ፣ በጊዜሽ፣ በሁሉም ነገርና ፈጣሪ አለው ይበልሽ። ትምጣ እሷ ያላትን ስሜት እንስማ። ለምን መሰላችሁ? ግልጽ በሆነ አማርኛ እዚህ ጋር ተወርቶ የሚሆን ነገር አንድ፣ ሁለት ደግሞ እች ልጅ ያለ ጥፋቷ ሙኒት ደጋግማ ካለችው አንዱ ደስ ያለኝ ያለ ጥፋቷ ምንም የጠፋችው ነገር የለም። ነገ ጠዋት በቃላት ስተት እንኳን ባለቤቷም ሆንክ ሌሎች ሰዎች እንዳታነሱት፣ እንዳትጠቀሙት። በቃላት ስተት አለመግባባት ሊፈጠር ይችላል፣ በስራ ጉዳይ ሊሆን ይችላል። ምክንያቱም እች ልጅ ከተንገሸገሹት ከእሷ ውጭ ሌላ ሰው እንዳለ ሰምተናል። ሌላ አበሻ ከወንድምየው ቤት የምትመጣ አምናበት ገብታ በስነ ስርዓቱ ተመልሳ የምትሄድ ለሌሎቹ መንገር እየቻለች ሳትናገር ሰምተናል። እቺ ጀግና ነች። በነገራችን ላይ ወደፊት እንደው በኮሚኒቲ ደረጃ አይደለም በኤምባሲ ደረጃ በሀገር ደረጃ ሽልማት ከሚገባቸው ልጆች ነች። ትልቅ ማስተማሪያ የሆነ ቪዲዮ ይዛ ነው የወጣችው። ትምጣ ብቻ ብለን ነው አሁን ጸጥ የምንለው። ትልቅ የብዙ ሰዎችን ነገ ጠዋት ላይ ይሄ መማሪያ የሚሆንበትን ነውና ሙኒትዬ ተባረኪልኝ። ዛሬ ወንድም ካሊድን እስኪ እነ 7 ሰው ነው ፎሎ የምታደርጉት፣ 1300 ሰው አላችሁ። ለወሬም መጣችሁ ለምንም መጣችሁ። ካሊድን ከምሬ ነው ቪዲዮዎች አሉ። ሽልማት ለማን እንስጥ የሚል የወጣ እሱ ላይም ቪዲዮ ሰርታችሁ ብዙዎቻችሁ ወይም ደግሞ ሜንሽን አድርጉ። ከዛ ውጭ ግን ዛሬ የዚች እህታችንን ህይወት መዳን ትልቁ ምክንያት ወንድም ካሊድ አይከን ወይም ደግሞ የሚታይ በመሆኑ ብቻ ነው። ሐቁን የምነግራችሁ መታየት መቻል ነው። ይሄ ወንድም ካሊድ እንዲታይ ያደረገው ትልቁ ነገር መልካም ስራው ነው። በጎ ስራዎችን ስለሚሰራ እኔ ሄጃለሁ። እንደ ሰው ስሜታዊ ሆኜ ቢሮ ላይ ቆም ያለው የሉም፣ ማናቸው ሚኒስትሮች የሉም፣ ማንም ሰው የለም። ሌሎች ሰዎች በብዛት ቆመዋል። ትላልቅ የኤጀንቶቹም ጭምር አሉ። ሌሎች ሰዎች አሉ፣ የሉም፣ መግባት አትችሉም ተብሎ ድንገት ከርቀት ሚኒስትሩ ሲያየው በእጅ ተጠርቶ ና ተብሎ ማንም ሰው ሳይገባ ሌሎች አዳራሽ ሂዱ፣ ቅሬታ ያላችሁ እዛ ተሰብስባችሁ ቁጭ በሉ በተባለበት ሰዓት ተጠርቶ ነው የገባ ነው። እና ይህን ስላችሁ ኩራት ስለሆነ ነው። ሰው መልካም ስራ ሰርቶ በደህና ቦታ ሲታይ በትንሽ በትልቁ ዝም ብለን እንደው በውሃ ቀጠነ አንድ ሰው ብድግ አድርጎ አምጥቶት ብላ ጠጣ አርፈ አርግ ይሄንን መጥፎ ባህሪን ተው ሲለው ድንገት ወጥቶ ቪዲዮ ሲሰራ ይኸው ካሊድ ማለት እኮ የምትሉ ሰዎች በብዙ ሺህ የሚቆጠሩ ሰዎችን እያሰለጠነ ያወጣ ወንድማችን ነው። ለዛም እውቅናው ስላለ ነው። ትናንሽ ነገሮች ይመጣሉ። እኔ ይቅርታ አድርጉልኝ። ሰው በስራው ሊከበር ይገባዋል፣ ሊመሰገን ይገባዋል። በስራው በመልካም ነገሩ ችግር ካለ እንኳን ደግሞ መምከርም መውቀስም ይቻላልና ወንድም ካሊድ ዛሬ የዚች እህታችንን ፈጣን የሆነ መፍትሄ እንድናገኝ ያደረገው እሱ ነው። ካሊድ ጋር ከመሄዴ በፊት እታለም ልየታለች አለች አደለ? ልጅቷን ወደዚህ ጉዳይ እንድትመጣ መረጃ እንድታወጣ ወይም ደግሞ ያው የመረጃ አካሄዱ ላይ ትንታኔ እናረጋለን። አንተዋችሁ ስተት ስለነበረው እንዲህ አይነት መረጃዎች ብትን ብለው የሚወጡ ስላልሆኑ የህይወት ዋጋ ስለሚያስከፍሉ ያያችሁትም ሰዎች ስልካችሁም ላይ የተገኙ ሰዎች በብዙ መንገድ አደጋ ነበረው። እንዳይኖረው ጥንቃቄ ተደርጎ ብዙ ነገሮች ተቆጥበዋል። ነገር ግን ይሄ ለወደፊቱም ጥንቃቄ ስለሚፈልግ እታለም እኔ ብዙ መረጃው ስለሌለኝ አዚዛዬ ሙኒት የምታውቁት ካለ እሙ እድል ልስጣችሁና እናመስግናት። እኔ ብዙ መረጃው ስለሌለኝ
ሙኒትና እሙ እንትን ይበሉ ጁዬ ለምን ከመጀመሪያ ሳሪ እነ ሳሪ ቤት ስለሆነ የተጀመረው ጉዳዩ ኋላ እናንተ ጨርሱት የሳውዲ አረቢያን ጉዳይ ነው ብለው ነው ወደኛ የመጣችውና ልጅቱ ትልቅ ስራ ሰርታለች። እንድትበረታ እንድትጠነክር ያደረገቻት ዳታ እየሞላችላት እሷ ናት እና የሀገር ልጅነቷን ኢትዮጵያዊነቷን ያሳየች ጀግና ሴት ነች። ትክክልም ባይሆን ግን በጣም ረርታታለች ብዬ ነው እኔ የማስበው። እኔ በበኩሌ እንዳዚዛ አመስግኛታለሁ በቤቴ ላይ በጣም ጎበዝ ጀግና ልጅ ነሽ፣ እናመሰግናለን። የምርጥ ሴት በቃ ምርጥ ኢትዮጵያዊ ብያታለሁ። ሙኒት እሙዬ ጁዬ ደግሞ የበለጠ ከኔ የምትሉት ነገር አለ ብዬ አስባለሁ። አመሰግናለሁ። እኔ እሷም ቢሆን ጥበቃ ያስፈልጋታል ነው ብለው እኔ ከስራዬ አንፃር የኛ ምን ያህል ቼን ሆነን እንደምንሰራ ስለምና ያው ታውቃላችሁ እኔ ድለላ ውስጥ ነው የምሰራው። በጣም ተያይዘን ነው የምንሰራው ስራችንን። ስለዚህችን ልጅ ማጥቃት ከተፈለገ በብዙ መንገድ ልትጠቃ ስለምትችል እሷም ደግሞ ሴቭ ልትሆን ይገባል። ከመመስገኑ በፊት ቅድሚያ ሊደረግላት የሚገባው ነገር ይሄ ነው ብዬ እላለሁ እኔ። ምክንያቱም እሷ ላይ ሪስኩ እሷም ላይ አለ። አንቺ ነሽ ስታግዢ የነበርሽ ከማናችንም በላይ የመጀመሪያዋ ደራሽና አጋዥ እሷ ናት። ፊኒሺንጉ በሌላው ቢሆንም ጅማሬው በሷ እስከሆነ ድረስ ከሙገሳው ከምኑ ቀድሞ ጥበቃው እሷ ሴቭ መሆን ይገባታል። አሁንም ስልክም እየተደወለ የተነገረኝ ነገር ስለሆነ ነው ሳልጠቅሰው ማላልፈው። እንትን ልጅቷ ማለት ነው ትክክል ሙኒት ያለች እውነቷን ነው። ሴትዮዋ ተቀብላ ወደ እሷ ቀጥታ ወደ እሷ ነው። ምክንያቱም ብር ያሐወለችላት ለዚች ልጅ ነው። ቀጥታ ምን ሆና ነው ምን አድርገሻ ምን ብለሻት ነው ብላ ጠይቃታለች። እኔም ነግሬያታለሁ ለልጅቷ የአንቺ ኤጀንሶች ካሉ አንቺን በእንትን ውስጥ እንዲያደርጉሽ በጥበቃ ውስጥ እንዲያደርጉሽ ያለውን ነገር ሴቭ እንድትሆኚ ወይም አመልክቺ ወይም ለሚገባው ደግሞ ወደዚህኛ ይሄኛውን ጨርስና ወደ አንቺ ደግሞ እንመለሳለን ምናምን ብያታለሁ። እና ትክክል ነው። የእሷ በጣም ህይወቷ አደጋ ላይ ነው ያለው። በነካ እጃችሁ አንድ ላይ ቢሆን ይመረጣል። በነገራችን ላይ የዚህ አይነት ጥያቄዎች ካሉ ነገ ከነገ ወዲያ የሚወጡ መረጃዎች ሊኖሩ ስለሚችሉ እታለም ፍላጎቷ ካለ እዚሁ በያዝነው አቋም ይዘን ልጅቷ መውጣት ካለባት ኤምባሲውን አንድ ላይ አድርገን ሙኒትን ስለ ፈጣሪ ብለሽ እሷንም አንድ ላይ ወደ ዱባይ ፍላጎቱ ካላት ከዛ ቦታ ወጥታ ሴፍ ወደሆነ ቦታ እንድትመጣ ትረጅልናለሽ ብለን እታለምንም ድምጿን እንስማና ከሆነ እኔ ፍቃደኛ ነኝ። እሷ ፍላጎቱ ካላት ፍቃደኛ ነኝ፣ ሬዲ ነኝ። ኢቨን ምንም ችግር የለም። እታለም ልብሽ ምን ይነግርሻል? እስኪ ድምፅሽን አሰሚን። መጀመሪያ ያው ከአንቺ እንስማ። አቤት እንግዲህ እኔ እስካሁን እንግዲህ ሴትዮዋም ቢሮም ሆኖ በቃ ያለውን ነገር እየተከታተልኩኝ ነበረ። ግን በቃ ያኔ ይሄ ነገር እንደሚመጣ አውቃለሁ ነበረ። ምክንያቱም ወንጀልን መሆኑን እያወቅኩኝ ህይወቷ ይሄን ነገር ባላደርግ ደግሞ ያች ልጅ መውጣት አትችልም ነበረ። ምክንያቱም በቃ ቀን በቀን ማልቀስ ነው። 15 ቀን ሙሉ ነው ይሄን ነገር ይዤ የተቀመጥኩት። እውነቱን ስነግራችሁ 15 ቀን ነው። ባሏም መናገር ይችላል። ለኔ ስልኩ ከተሰጠ ቀን ጀምሮ ነው የምከታተላትና እና አፍሬ ምን ብዬ ነው የምናገረው ምናምን ብዬ ይሄን ደግሞ ሊያግዝሽ የሚችለው ያ መረጃ ሲያገኝ ብቻ ነበረ። አማራጭ አልነበረኝም። ሰው አያምነኝም። ይሄ ነገር እኮ እንደዚህ ነው ቢባል ጾታው ልዩ ቢሆን ሊያምና ይችላል። የተወሰነ ፓርት ማለት ነው። ታለምዬ ዝርዝር አትግቢ። ቆይ አሁን አትግቢ። ጉዳዩ ለምን አንደላው ሰው በተለየ መንገድ ሰርቶ ቪዲዮ ስለሚወጣ አንቺ ችግር እንትኑን ብቻ ንገሪ። አሁን ያንቺን ሐሳብ ችግር እኔ በቃ አይ ሶዲ ከባድ ስለሆነ ቦታ ደስ ይለኛል። እሙዬ ምናልባት ይሄንን ጉዳይ እኛም ወንድም ካሊድዬ ባትወጣ በዚሁ አጠገባችን ሁንና የዚችን ልጅ ጉዳይ አንድ ላይ አድርጎ መውጣት ካለባት ትውጣ። ፍቄ አመልጦኝ ነበረ በመሃል ሌላ ስልክ ገብቶ ይቅርታ። እንግዲህ ሁላችሁንም በዚሁ ሰላም ብያለሁኝ። ሙኒትም ሌሎችም አዚዛም እዚህ ያላችሁ ሰላም ብያለሁ። ምን ጥያቄ ምን እንደነበረ ያው ዞሮ ዞሮ ጥያቄ ምንድነው
ካሊዲ አሁን ምንድነው የታለም ማለት የመጀመሪያ ተመለስ እስኪ ስልክ እያበዙበት ነው መጣከሽ ታለም ማለት የመጀመሪያ እርዳታውን ያደረገች ስለ ልጅቷ መረጃ ደርሷት ያንዳንዱን ነገር ከጭንቀት ጋር ሆና መረጃውን ይዛ የረዳቻት ነች ለህዝቡም እንዲደርስ ዛሬም ያለነው ሰዎች እንድንጮላት ያደረገችው እሷ ነችና ነገር ግን ሙኒት ካላት ኤክስፒሪየንስ ካላት ተሞክሮ አንፃር እያደረገች ያለችው እነዚህ ሰዎች ቼን አላቸው እውነት ነው ሙሉ ለሙሉ ታግደዋል ኤጀንሲዎቹ እስኪጣራ ምንም ቢል ያው ብዙ ነገር ስለሚኖረው ልጅቷ ላይ ከባድ የሆነ ችግር ሳይፈጠር አብራ ከልጅቷ ጋር እሷም ትውጣና ኢትዮጵያ ትምጣና ትመለስና ወደ ዱባይ ሙኒት ልትወስዳቸው ለሁለቱም ቃል ገብታለች ስለዚህ የታለምን ጉዳይ ኤምባሲው ለምን እቺ ልጅ ነገ ጧት ብቻዋን በቀረችበት ጊዜ አደጋ ላይ ከመውደቋ በፊት ዛሬ ህዝብ አብሮ እየጮኸ ባለበት ሁኔታ ቢሆን ጥሩ ነው ብለን ነው የምናስበው በዚሁ አጋጣሚ ወንድም ካሊድ መልስ እየሰጠ እስኪ 1400 ሰው አላችሁ ፎሎ አድርጉት ተጠቃሚ እንጂ ተጎጂ አይደላችሁ ተምሬ ነው የምነግራችሁ ቪዲዮዎች አሉ እዛ ውስጥ እየገባችሁ በኋላ ስትወጡ ዲዩትም ሼርም አድርጉና ሽልማት ያለው ከ10 ሚሊዮን ብር በላይ ልጆቹን ማሳደጊያ ሊያገኝ የሚችልበት ቻሌንጅ ይወጣል ወንድም ካሊድ ይገባዋል ብላችሁ ጻፉ ካላለቀ ጉዳዩና ለዛ ነው ወንድም ካሊድ እየቀጠል እና ፎሎ አድርጉት እሺ ፍቄ ቴንክ ዩ ያው ዞሮ ምንድነው መሰለህ ኒውቶን አልካሊዲ ገብቶበት ይላል ፍቄን ጠብቀው እሺ ቀጥታ ዱባይ ይቻላል እንደ ሙኒትዬ ከሳውዲ እሱን ልልህ ነበር አሁን በፍጹም ወደ ኢትዮጵያ ሳይገቡ ወደዚህ ይመጣሉ ይቻላል አዎ ይቻላል አሁን ልጆች እየገቡ ነው ይቻላል ከዚህ ይችላሉ ሙኒትዬ ይችላሉ ከሱዳን በቪዛ አዎ በቪዛ ከዛ ከመንቀሳቀሳቸው በፊት ቪዛ ይወጣል ትራንዚት ተቆርጦ ዱባይ ይገባሉ ትኬቱ ሳይቆረጥ ታዲያ የሆነ እንትን እንበል እንዴ አሰራሩን ኮኛ ምንም ፍቄ የመጀመሪያ እንግዲህ አሁን ሁለት ነገር ነው አሁን ልጅቷ አሁን ታለም ትባሉ ናት ይመስለኛል እና እሷ አሁን ለመውጣት ወይ ደግሞ እሷ አታክ ትደረጋለች ተብሎ የታሰበው በማ በኩል ነው በኤጀንሲዎቹ ነው ኦር በራሱ በሁለቱ ሰዎቹ ዳይሬክት ኮሙኒኬት ያደርጓት አድርገዋታል ቅድሚያ ስልክ ኮንታክት የረጅም ጊዜ የነበራት እሷ ስለሆነች ኤጀንሲዎቹ ደግሞ ይህ ጉዳይ ሲዘጋባቸው የሰሙን ነው በነገራችን ላይ አሁን እያዳመጡ ነው አይ ቢሰሙም ችግር ምንድነው መሰለ ፈርስት አሁን በኢትዮጵያ ኤምባሲ እና በሰራተኛ ክህሎት በኩል ያለው ፕሮቴክሽን ምን ይመስላል ሴፍ ነው ይሄንን ነው ግድ የለም ምንም አያመጡም ያን ያህል ህግ ያለበት ሀገር ነው መቼም ህግ ያለበት ሀገር ሆኖ በመጀመሪያ ደረጃ በሀገሪቱ ህግ እንዴት ያስጠይቃታል እንጂ በግለሰብ ደረጃ አታክ ትደረጋለች ብሎ ማለት ምልህ ሰፊ ሀገር ነው ያን ያህል እንደዚህ ዝም ብሎ እንደተቀልድ የምትገኝ አይነት ነገር አይደለም ስለዚህ ያንን የመጀመሪያ ክሊር ማድረግ ነው ስለዚህ ከቀን ላይ ካገኘነውም ሰው ጋር እናውራና በዚህ አይነት ጉዳይ አለና እንዴት ምን ይመስላል እንዴት ነው ሴፍ ነው ወይ የሚለውን ነገር ጠይቀን ቢሆን ይሻላል ማለት ካለችበት ከእንትን ከሆነ ትንሽ እንትን ያደርጋታል ማለት ከስራዋ እንዳትወጣ የሷው ምንድነው ታለምም ያው ፍራቻችንን እንግዲህ ካልዲዬ በአደባባይ ሁሉንም አናወራም እሱን በአካልም ስንገናኝ አወራለሁ ጧት እመጣለሁ ሙኒትንም ደውለን ያለውን ነገር ቀጥታም የሚቻል ከሆነ ትኬቱ ልጅቷም ከዛ ወደዛኛው ሀገር የምትሄድበት በቀጥታ ወደ ሙኒት ወደ ዱባይ እናረጋለን የታለምንም ስልኳ ስለሚኖረን እሱንም እናወራለን አሁን ትልቁ ነገር ግን እዚሁ አጋጣሚ እዚህ ቤት ያላችሁ ሰዎች በሙሉ አንድ ነገር ሰው ሁኑ ልክ እንደ ታለም ሰው ሁኑ የሰው ህመም የሰው ችግር ይግባችሁ ለምሳሌ በተለያየ መንገድ መረጃ የሚሰጧችሁ ሰዎች አሉ ለሚገባው አካል ሄዳችሁ ያንን ለክፉ ቀን ብላችሁ ከማስቀመጥ ሰዎቹን ለመርዳት ተጠቀሙበት በታለም በዚሁ አጋጣሚ